ማንኛውም ሰው ያጠፋል እኮ ግን ያ ሰው ያንን ጥፋት ሁለት ጊዜ ሶስት ጊዜ ደግሞ አይደግም ቢለው ነገር ነው። ባሻ ያ የጠፋው ጥፋት እኮ ጠፋ አለቀ። ማንም ሰው ፍጹም አይደለም። ማንም ሰው እንትን አይደለም። ሁሉም ሰው ያጠፋል። ይቅርታ ይላል፣ ይቅርታ ይደረግለታል። ግን ደግሞ ያ ነገር ሲደጋገም ደግሞ ይቅርታም ሲበዛም ደግሞ ያስጠላል። ከሰው ልጅ ስተት ከብረት ዝገት አይጠፋም። ኦፍ ኮርስ እኔም እሱን ያልኩሽ። ፍቅር ማለት በጣም ጥሩ ነገር ነው፣ ጸጋ ነው፣ ከላይ የሚቸር ስጦታ ነው። ልቤን መልሹ ተይ ቀልቤን መልሹ ልቤን መልሹ ተይ ቀልቤን መልሹ አንቺ ጎጃም ቆንጆ ባህር ዳር ያለሽው አንቺ ጎጃም ቆንጆ ዳንግላ ያለሽው ልቤን ይዤው ነበር ስነሳ ከሸገር ታዲያ ምን ወሰደው አባይንስ። ሰላም 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 የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ለምን የመጣ ነው? ያው የመጣንበትን ነገር እኔ ማላውቀው፣ ምክንያቱም ስጦታ አለሽ ተብዬ ነው የመጣሁት። ከአሌክስ ጋር ነበር ካሜራማናችን ስጦታ አዘጋጅቶልን ስጦታ ልንቀበል መጣን። ያው እንደምታዩት መጣን ብዬ ለብቻዬ ነኝ መጣው ብልኩ ነው የሚቀልኝ። የምር የሱንም ስጦታ ስጠኝ እኔንም ስጦታ ልቀበል አልኩኝ። አይሆንም፣ ያው አርፋጅ ሰው ከጎናቸው አይኖር። እኔን አርፋጅ ይላል ደግሞ ራሱ አርፋጅ ነውና ያው ቀድሜ ደርሼ ስጦታዬ ልቀበል ካለ አሌክስ አይሰጥሽም ተብዬ አሌክስ አርፍዶ እያለቀስኩኝ ያ ቪዲዮ ደብሮኝ ነው ያዝኩት። ያው እናንተ ሳገኝ ምናምን ነቃ አልኩኝ እንጂ በጣም ደብሮኛል። ምክንያቱም በቃ ቢያንስ እኔ የራሴን ስጠኝ ምናምን ስለው አይሆንም እሱ ሲመጣ ነው አለኝና አሌክስ የስራውን ይስጣው። ግን አሌክስን ብንቀጣውስ ማለት በቃ ህግ መውጣት አለበት፣ ያረፈደ መቀጣት አለበት የሚል ህግ ማውጣት አለበት። የሆነ ዲት ልበላችሁ ለኔ ቀላል አውቀን ማለት ነው። የሴትና የወንድ ተብሎ ይለያል። መጀመሪያ ገባካ? ከዛ እንለያየዋለን። የሱን ቅጣት ሰው ዛሬ ነው ቅጣቱ የሚጀመረው። ስለሱ እንማከርበታለን እሱ ሲመጣ። ግን እስከዛው ያው ስለ ሰሞኑ ነገር አንዳንድ ማለት እንፈልገው ነገር አለ። ያው ሰሞኑ ብዙ ውዥንብሮች ምናምን እየተፈጠሩ ነበር። በቃ ዝም ብለን ማይሆንና ያልጠበቅናቸውም የጠበቅናቸውም ነገር የተፈጠሩ ብዙ ነገሮች አሉ። ደስታ ማዘንም፣ በተለይ እኔና አሌክስ ጋር መጣላት፣ መጨቃጨቅ ምናምን የሌለብንን አመላመተን ነበር። ያው ተመልሰናል ወደ ድሯችን አሁን ላይ ተመልሰናል። እግዚአብሔር ይመስገን። ያው ከትላንት ጀምሮ እየወረኩ ነው። ሳቅሳቅ ይለኛል እንዴ ነው በቃ ቶሎ እናድዳለሁ፣ ቶሎ ስቃለሁ። በቃ ካሜራማኒ ራሱ ግራ ገብቶታል። አይዞህ ግራ ይግባክ፣ ስጦታዬን ብቻ ስጠኝ። አሁን አንተን እኮ ላሞግስክ እየፈለኩኝ ማለት ነው። ስጦታውን አለመስጠትን ሳስብ እየተናደድኩኝ ስጦታውን እናደዳለሁ። እና ያው አሌክስ ትላንትና የምር እኔ ይቅርታ ቀርሜ ብለው ምናምን ደስ ይለኝ ነበር ማለት እሱ ሳይጠራኝ ምናምን፣ ግን ቀድሞ ደወለልኝ። ደስ ነው ያለኝ። ግን ደግሞ የሆነ አለ አይደል ውስጤ የጥፋተኝነት ስሜት አለ የእውነት እንደዛ በማድረጊ እና ያው እሱ ሲመጣ አሁን እንደዚህ ተቅለስልሽ ምናምን ይቅርታ ብጠይቀው ሲያናቴ ላይ ናጨፍር እንደማለት ነው ለሱ። እና ዝም ብላችሁ ነው ይቅርታ እሺ ምናምን ማለት ያለ። ግን ያው በቪዲዮ ይሄን ቪዲዮ ማየቱ ስለማይቀር እሱ በሌለበት እሱ ሳይመጣ ስለሱ ትንሽ ነገር ይደብራቸዋል። አይ የምር ግን ሲሪየስ አሌክስዬ በጣም ይቅርታ ስላሳዘንኩክ ስላስከፋውክ። ያው አንተ አሁን ላይ እኮ ተረድተኝ ምናምን ችግሩን ፈተነው ሊሆን ይችላል። ግን ደግሞ እኔ ውስጥ የቀረ ትንሽ የጥፋተኝነት ስሜት ስላለ ነው። ለዛ ደግሞ በጣም ትልቅ ይቅርታ። ችግር የለም ይቅርታዬን ተቀብሎኛል። እኔ እያሰብኩት ነው ቪዲዮን ሲያይ አይ ፍቅር ችግር የለም እያለኝ ነው ብዬ እያሰብኩ ስለሆነ እሺ አሌክስዬ በጣም ነው የምወድህ። እስከንገናኝ ትናፍቀኛለህ ናልኝ አሌክስዬ። አረ ናፈከኝ። አረ እንጠብቀው በቃ እንዴ እኔ በቃ ከዚህ በላይ ባሞግሰው ድንገት እኮ ያሞገስኩት ይመጣል ብዬ አስባለሁ። ድንገት ልጁ ወፋ አይመጣም። ስለዚህ ስጦታዬን ስጠኝ ልሂድ፣ ወደ ቤቴ በሰላም ልሂድ። የምር በቃ ላጠፋሽው ጥፋት ቅጣት ነው ብሎ ሲጀመር ዛሬ ሊቀጣኝ ነው። በቃ እሺ እንጠብቀው። እንዴት ሳድርጌ
የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ በቃ ትንሽ ቁመት በለጠኝ ቆይ ምንም አተሳስቀን አኩርፈን ነበር ለካ አኩርፈን ነበር በምሬት አርፍደሃል ዛሬ አርፍጃለሁ ግን ከዛ በፊት ሰላም የኛ ፋሚሊዎች እንዴት ናችሁ እኛ በጣም ደህና ነሽ አይደል ከበፊቱም በላይ ሰላም ነን አለን እግዚአብሔር ይመስገን እኛ በጣም ደህና ነን ተመችቶናል ምናምን ብሎ መሰሪ እጪ ኑረጂ እኛ ደህና ነን ተከስተናል በድጋሚ መተናል እናንተ ፍቅር ነው እንደዚህ የሚያመላልሰን ካሁን በኋላም ቀን በቀን በየደቂቃው በየሰዓቱ በየሰከንዱ እኔ የምልክት ቋንቋ አንተና የሱ ንግግር እንበዛለን ማለት ነው እንኳን ደህና ቆያችሁን እኛም እንኳን ደህና መጣን ምን ነበር ያልሽ ቅድም ምን ነበር ያልሽ ቅጣት የምን ስላረፈርኩ ቅጣት ተጀምሯል አይ ህግ ነው በቃ ቤታችን ህግ ነው እኔና ካሜራማን ተማክረን በጠረጴዛ ዙሪያ ቆሎም ውሃ ምናምን አድርገን ተሰብስበን ጨርሰናል አንተ ስላረፈርክ ተባለ አልተገኘም ግን ደግሞ ስታረፍ ጃንዳንዴ ምክንያት ያስፈልጋል አይደል ደግሞ ምክንያቴ ልናገር መኪና ክራውድ ነው በከልንገር ያረለም ወይ ዛሬ ለየት ይላል ዛሬ ምንድን መሰለሽ አሁን ከሰፈር እየመጣው መሀል መንገድ ላይ እየመጣሁበት የነበረ አይደል ነበር ዛሬ ድንገት እየመጣሁ ነበርና መኪናዋ ተበላሸች አልነሳለች ማለት ነው ዳገት ላይ ነው ለየት አድርጎታል ምክንያት ዳገት ላይ ነው የምሬን እኮ ነው ያብራኛ ጥፋኝ ከዛ እዚህ ብርጥፍት እንዳረገ ዲፕ ላይ ነው የሚያደርገው ዳገት ላይ ነበረ ገፍተን መሀል መንገድ ስለዘጋች እየገፋን ወደ ዳር አቆምናት መኪናዋ ምስጊድ ነው ሰውዬው ታውቂያለሽ እና ወደ ዳር አቆምናት እና ያቺ መኪና ደግሞ ሌላ ራይድ ያስኩኝና መጣሁኝ እልሻለሁ እንደዛ ሲሆን ደግሞ ክራውድ ነበረ ታልካውን ማለት ነው ቀጣይ ክራውድ ዲልና ቀጣይ ይሄ ምክንያት ይደገማል በቃ ሁለቱም መቼም ማንወጣ ዛሬ የተፈጠረው ነገር ይሄ ነው እና ከዚህ በኋላ እኛ እውነት ማለት እኮ በቃ ቅጣት ነው ተባለ እና እንደዛ ነው ፋሚሊዎች በጣም ይቅርታ አድርጉልኝ ከዚህ በኋላ ላለማርፈድ በደንብ ሞክራለሁ ወይ እኔን መነኝ አያረጉልኝ እሺ ዛሬ ምን ነበር በጣም ሰስፔንስ አድርገሽኝ ነበረ በጣም እኔም ሰስፔንስ ሆኜ ነው በቃ አላውቅም ስጦታ አለህ ምናምን እንደው ያለመደብሽን ዛሬ ስጦታ ልትሰጪኝ ነበር ነው ታው ግን እንደዚህ ያልክ ሞራል ላይ ተረማመድ ታው ጭራሽ በእናንተ መሀል እንደዚህ አይነት ንፋስ ተሰጣኝ አታውቅም እስካሁን ባይዘው ፋሚሊዎች ይሄን ነገር እንድታውቁት ፈልጋለሁ በዚህ አጋጣሚ እኔ ጎጃም ፎጣ ሰጥቻታለሁ ባለፈው ያም ብቻ ሳይሆን በጣም ብዙ ነገር ሰጥቻታለሁ ስጦታ ምንም አልሰጠኝም እና እሷ ምንም የሰጠችኝ ስጦታ የለም እስካሁን ፎጣውንም ወስዶብኛል ቪዲዮ እንዳቋረጥን እና እሺ እና እንዴት ነበር ታዲያ እንዴት ነበረ ደስ የሚሉ ፊድባኮች ነበሩ በጣም ሰው በመመለሳችን ምናምን ደስ ብሎታል እና የሰው መውደድ በቃ የዛን ጊዜ ነው ያየሁት በቃ እንደምትወዱኝ አልኩኝ ይሄ ማን ይወደዳል እንደምትወዱኝ አንዳንድ መቀሶች ከህይወታችን እየወጡ ነው መሰለኝ ወጥተዋል ግን ያው ከናካቴው በደንብ አልወጡም መሰለኝ እኔ እንጃ የሆነ ነገሮች እየሰማሁ ነው እስኪ እንዴት ምንም አልሰማሁም ግን ውስጤ አላመለጠኝም ውስጤ የሆነ ነገር ይለኛልና ምን እዛ ነው እስኪ አንዳንዴ በፍቅር መካከል በሆነ በቃ ደስ በሚል ግንኙነት መካከል የሚገባ አይጠፋም እና ያው እርግጠኛ የምትሆኝበት ነገር አይኖርም ምናምንና የህይወት አጋጣሚ የሆነ ነገሮች ይፈጠራሉ በሆነ ነገር የሆነ ነገር ይፈጠራል ያንን ችሎ ስትሮንግ ነው ማለት ነው አረን እኔ እኮ ሲያበረታታኝም ሰቀቀን ነው ወይ ጀርባዬ ልክ ነው የሚለው ወይኔ መድኃኒዓለም
እና እንዴት ነው ታዲያ? ሰላም ነው? ሁሉ ሰላም ነው? ካሜራማን ሰላም አላልኩም፣ ይቅርታ በጣም ተቻኩይ ስለነበር። አይ ካሜራማን አኩርፏል። ተቀጣልን፣ እኛ ተቀጣልን። ጣት ነው ምን ምን ያኮረፍከው አንተ? አፍቃ ወላ ማርያም በል እኔ እንዳትጮህ በጣም ከባድ ነው። አትጮህ ሚስጥር አፈቀርክ ብሮ። ፍቅር በጣም ጥሩ ነገር ነው። ሚስጥር ነው እያልኩ እኮ አይ ቀስ ብዬ ነው ቢሰማኝ ይኮሳተር ነበር። ምድር ያለው ብላ ነው የሚል ነበር። ሰምታ ነው የሚስቀው። ሰምታ ያው ገላመጠኝ። ችግር የለም። ፍቅር ጥሩ ነገር ነው። ፍቅር ማለት ስትባረኪ ነው ፍቅር። ገባሻ? ፍቅር በጣም ጥሩ ነገር ነው። እኔ ሰውን በጣም ነው የማፈቅረው። ምን ሰው ይታገር? እኔ በህይወት ያለ ሰው በጣም ነው የማቀፍረው። በደስተኛ ነው የማፈቅረው ብሏል። እና ጥሩ ነገር ነው። ማፈቅረው ሙከርልም ያለው ቋንቋው ተቀይሮበታል። ማቀፍረው ነው የሚለው። ማቀፍረው ነው የሚለው? አዎ እኔ የሆነ ሳለምዶብኝ ማቀፍረው እላለሁ ማለት። የቴዲ አፍሮ ሙዚቃ ሰምተሽዋል? የሚል አፓርትስ አረ እና ሲዘፍን አልሰማሽውም እንዴ? አዎ ማርያም። እና እዛ ነው ደስ ይላል። ዛሬ የመጣንበት ምክንያት ይገርማል። ስጦታ አለን እሱ ጋር ከኔ ሳይሆን ስጦታው ከሱ ነው የምር። እና ቀድሜ ደረስኩኝ። ስጦታ አለሽ ሲለኝ ቀድሜ ተናግሬያለሁኝ። ስጦታ ካንቺ እንደማልጠብቅ እና እንደማትሰጪኝ ስለማውቀው ተው ግን አሌክስ ተው፣ የምር ልቤና ታሳዝን። ራስ እንዳሰብኩትም ሆነ ማለት ነው። እሺ ምንድነው ይመጣል ስጦታ? ማን ነው ካሜራማን? ዛሬ ስጦታ ምንድነው? ቆይ አንቺ ድሮም ማሰጪኝ የምትለው ሰተሽኛ ታውቂኝ ፍቅር። እስኪ እንደው ስለ እውነት ምን ሰተሽኛል ንገሪኝ እስኪ። መኪናውንም ቤቱንም ምናምን ትችዋለሽ? እሺ የነገርኩን ያማከርኩን። ኧረ መኪናም ሊገዛልኝ ነበር። አዎ ተንገላታው እና መኪና በጣም ያስፈልገኛል። የምር በጣም ተንገላታው። ከዛ በቃ ያው ትንሽም ቢሆን ምክንያቶች ይቀንሳሉ። ራይዱ ተበላሽቶ ያልችልም ግን ምንድነው እንደዚህ ቀጥ በል። ለምን እንደው ጎንህ ብዙ ጊዜ እንዲህ ነው የምትሰጣቸው? ኧረ አዎ ለምን መሰላችሁ? ስለማፈር ነው እና ደግሞ አንቺን እያየሁ ማውራት ስለምፈልግ ነው። ሌላ ነገር አለ። እንደዛ ከሆነ እንደዚህ ልሁን ይቻላል። እሱ እንዳይከልኝ እሱ እንዳይደበቅ ነው። እኔ ደግሞ ፊት ይሸፈናል ብዬ እኮ ነው የምር አላሸፈንም። ያንቺ ፊት ከመርዘሙ የተነሳ እኮ የኔን ሁሉ እንትን ያልፈዋል። ይሄና ማልፈት በዚህ በኩል አይደል እና ግን ፒስ ነው፣ ሁሉ ሰላም ነው። ምንም ሰላም የለም። አንተ ዛሬ ግን ነቃብለሻል። ጌታ ከትናንት ነው ዛሬ ነቃብለሻል። እውነት እና በቃ ሱሴን አንተ አገኘው። ይሄ ቲክቶክ ትሬንድ እንዴ ምንድን ነው ሚሊዮን እኔ አላየሁት። እሱን ትሬንድ አላየሁት። ዘፈኑን ጠፋብኝ አይደለም። አሁን ጓጉቻለሁ። ምንድን ነው ስጦታው? እግዚአብሔርን እኔ አሁን አንተ ስትመጣ ጌታን የምሬን አንተ ስትመጣ ረሳሁት እንጂ በጣም ጓግቼ እየጨቀጨኩት ነበርና በቃ እምቢ ሲለኝ ነው ቪዲዮ ላይ ጀመርኩት። አንተ ስጠን እንጂ እንዴ ለምዳጅታችን እንበላ። ስጠን በአላህ ስጠን። እኔ እናንተ እንተባበር። አሌክስ ምንድን ነው የፈጡት? ሰላማቸው ምንድን ነው የፈጡት? አንተ ላስደንግጣቸው ፌመስ ከመሆኑ የተነሳ ፋሚሊ በጣም ፍቅር ይባታል። እዛ ጋር ከፈለግ ካሜራማን ማሳየት ይችላል። ግን ቶ አሁን ወደ ስጦታችን አይደለም ሄጂ ላስደንግጣቸው። አይ ታያቸው ምንም ተመጥጥ ከዛ ፕራንክ ላች ያቁልሻል። እንደዚህ ነገር እነሱ ፕራንክ ምናምን የማያርፉም እንደዚህ ብዙ። እሺ አሁን ይሄ ልጅ ስጦታው ማይሰጠን ከሆነ እንዴት ነው እናስቀይመው? አይ ይሰጠናል። ያየው ነው ፒስ አንተ ይታያል። ነጭና ጥቁር ነገር እየታየው እዛ ጋር እዚህ ጋር ያየው ነው። እሺ አሁን በክብር መጥቼ ልቀበልክ በጭብጨባ ሞራል ተቀበልሽ። ሞራል ያስፈልገኛል። ላስጨብጭብልሽ እንዴ? ሞቅ ያለ ጭብጨባ። አረ ወፈር ያለ ነገር ነው እሱ ነገር ምንድነው? ተቀብለን የተቀበለ ነው የሚወስደው። ነጩ ለኔ የትኛው ነው እሱ? የትኛው ነው እኔ? ነጩ እሱ ነው። አይገርምሽም? በቃ ሳየው ገና ነጩ የኔ ነው ብያለሁ። እንዳልኩትም ሆነ። ቆይ ማን ነው የሚከፍተው መጀመሪያ? እንክፈተው እና እሺ ማን ነው አሁን? አወሰን ተጣጥለን ነው። ማን ነው መጀመሪያ የሚከፍተው? ይሄው ያንተ ከካሜራ ጀርባ ለብሳችሁት ነው። ከካሜራ ጀርባ ለብሳችሁት ነው። ልብስ የኔ ልብስ ነው። ያንቺ ምን ነው አላውቅም።
ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደሳለኝ መምጣትሽ ሰምተዋል መሰለ አፈረች ጀንበር ወደነዋል ስጦታውን ካሜራማን በጣም ነው የሚያምረው። ማርያምን በጣም ነው የሚያምረው። ቴንክ ዩ እናመሰግናለን። የመጀመሪያ ማች ልብስ ምንድን ነው የሚለው? ሳስኪያ ኬቪን አይ ዶንት ኖ እንደሆነ ስሙ አላውቅም። ፍራንስ ታርጋታ ግን ስዕሉ ትርጉም ያለው ይመስለኛል። ኢንፊኒቲ እና ልብ ቅርጽ ግን ውድ ያምርብሃል። ማርያምን ውድ ያምርብኛል። የመጀመሪያ ማች እናመሰግናለንና አንተ ሙሳች ያ አሌክስም ግን በቃ ምናል አሌክስ መቼም በቃ አሮርጆአለ ተመችቶኛል። በጣም ያምር ያበደ ነው። ያው ክረምቱ ትንሽ አልፏል። በጋ ላይ ነው ያለነው። ብዙም ቀንቀን የሚለበስ አይደለም። ማታ ነው የምንለብሰው። በዚህ ፀሐይ በዚህ ጥቁር ይስበዋል። እናመሰግናለን። ቴንክ ዩ ክበር ያፈቀርካትም ሴት ታፍቅር፣ ተጋቡ፣ ውለዱ፣ ክበዱ። ስጦታ ሲሰጠኝ የመጀመሪያ ነው አይደለም። አረ ልሰክሰኝ ሶስተኛ ሰው ስጦታ ለመስጠት እያለክ ነው። የመጀመሪያ ማች ማርያምን ወደናል። እኔ ግን የሆነ ስጦታ እያሰብኩ ነበር እንደዚህ ማች ምናምን ነገር ማለት ነው። ለፎቶ እንዴት እንሆናለን? እስኪ አንድ ከዛ ሁለት ሶስት ደግሞ እንደዚህ አራተኛ ተንበርክከን ስናመሰግን አንተ አራተኛ አንተ ልጅ ታው ለአንተስ ምን ገዛ? እኛ ፍቅራችንን ነው ለአንተ የምንሰጠው። ወይኔ አይ ያፈቀራት ከገባት ትሰጠዋለች። ማች እንደ ፍቅርና እንደ አሌክስ ምናምን ብላ ያምራል። ብቻ ያምራል። ወደነዋል። ማች እንደዚህ እንደሚያምርብን አላውቅም ነበር። እኔ ራሱ በቃ ራሳችንን በቪዲዮ ለማየት በቃ ናፍቀኝ። ከዚህ በኋላ ማች ነው የምንለብሰው እኔና አንቺ። ማች ነው የምንለብሰው። በቲሸርትም በምንም ሱሪም አለው በዚህ ያዩት ነበር። እኔ የምቀይርበት ቦታ አጣው። ሱሪ ያለው እንቀይረዋለን። በቀጣዩ ቀይረን ምናምን ፋብሪክ እንመጣለን። ፎቶውን እነሳበታለን። ቢያንስ በሱሪ ምናምን ቪዲዮ ባንሰራበት እኛ ቶሎ እንትን ለማለት ነው። በዚህ እንትን ከላይ የለበስነው ነው እንጂ ሱሪው ማለት አሪፍ ነው። ወደነዋል። ብቻ ቴንክ ዩ እናመሰግናለን በጣም በእውነት። እኔ ግን ባለፈው እንደዚህ ስንጨቃጨቅ ምናምን እንደዚህ ሰላም አወርደን እየተቃቀፍን ምናምን ጭራሽ አስቤም አላውቅም ነበር። በጣም ረበስማ ምንም አላውቅም ነበር እንደዚህ ያጋጥማል ብዬ እዚህ ነገሮች ልቤን የተሰበረው በእውነቱ። ግን አሌክስ የእውነት በጣም ይቅርታ። ችግር የለም። እኔ እንዳይደገም ነው እንጂ የምፈራው አንዴ ማንኛውም ሰው ያጠፋል እኮ። ግን ያ ሰው ያንን ጥፋት ሁለት ጊዜ ሶስት ጊዜ ደግሞ አይደግምም ቢለው ነገር ነው። ባሻ ያ የጠፋው ጥፋት እኮ ጠፋ፣ አለቀ። ማንም ሰው ፍጹም አይደለም። ማንም ሰው እንትን አይደለም። ሁሉም ሰው ያጠፋል። ይቅርታ ይላል፣ ይቅርታ ይደረግለታል። ግን ደግሞ ያ ነገር ሲደጋገም ደግሞ ይቅርታም ሲበዛም ደግሞ ያስጠላል። የሆነ ችግር ይላል። ይሰለቻል። ይቅርታ ብቻ ባጭሩና የመጀመሪያ ጥፋትሽ ነው፣ የመጀመሪያ የሰራሽው ፋውል ነው። ይሄን ማስበው እንደኔ ማለት ነው። ታዲያ ከዚህ በኋላ ምንም አይነት ነገር ባደብቂ ደስ ይለኛል። ያ ነገር እኮ ጥፋት ነው ወይም ደግሞ መጥፎ ነገር ሆኖ ምናምን ሳይሆን ከኔ ጋር መደበቅሽ፣ ከኔ ጋር ያን ነገሮች ከኔ እንደዛ እንትን ማለትሽ ነው የደበረኝ የነበረውና ያለውን ነገሮች በሙሉ በግልጽ ብናወራ፣ በግልጽ ብንወያይ፣ በግልጽ ቢሆን ደስ ይለኛል ነው በዛ ብቻ። ያ ከሰው ልጅ ስተት ከብረት ዝገት አይጠፋም። ኦፍ ኮርስ እኔም እሱን ያልኩሽ እና ብቻ ደስ ብሎኛል። አሁን በደንብ ክሎዝ ስለሆነ ደስ ብሎኛል። በደንብ አሁን አሪፍ ላይ ነው ምናምንና በቃ በዚህ መልኩ ነው ይወጣ። ይሄ ነገር እንዲያድግ ነው እንጂ በዚህ ነገር እንዲቀንስ አልፈልግም። እኔም አልፈልግም። ያው እሱ ነው ፈልገው እኔ እና እንወዳቸዋለን በጣም እና ምሳማለው ወይስ እንዴት ነው? ወደ ቤታችን እንዴት የለውም? እሺ በቃ እናስጨርስልክ። ልጅቷ አለኛ ንገረንና ወደ እሷ እንሂድ። የምን ሰው ልጅ ያፈቀራት?
የምሬን ነው። ትንሽ ሰሞኑን ደግሞ እንዲህ ይብሎብኛልና ፈዞብኛል። ቅድም ራሱ ነቃበል ነው የሚያርሱ አልሰማሽኝ? ፍቅር ነው እኔ ቡና አልጠጣህም? ቀንጠጣለን አሁን ቡና ይመስለኛል እንደዚህ ያለ አምጥቷል። ሶስት ሆናለች። አንቺ ደግሞ ቡና ሳይኖር እንደዚህ አትሚስ ቡና ማለት ያዋርድ ፈጣሪ ያዋርድ። እኔ ችግር የለም እሄዳለሁ፣ ግን ያንተን ነገር ፈጣሪ ያይልሃል። እኔ ለምሰራውን ኃጢያት ምንም አላደረኩም። ሁሉም ሰው ኃጢያት ይሰራል። ሳናቀ እኔ ላንተ ምንም አልደብቅህም ብዬ ብናገር ፈጣሪ ይቅር ይበለን። አሜን። መርቃው ሲያመሽ ነው የምንሄደው። ግን ነገ እንሄዳለን። እሑድ እንሂድ። በቃ ማርያምን አሁን እንሄዳለን። መርቃው በያዘች አይዞሽ ጠንከር በል። ይኸውልህ ፍቅር ማለት በጣም ጥሩ ነገር ነው፣ ጸጋ ነው፣ ከላይ የሚቸር ስጦታ ነው እና ባታፈቅረም አይሰማክ። ፈቀርኩ ብለህ እንትን አትበል፣ አትዘን፣ አትሳቀቅ። ገብቷል? ስሜትን የውስጥን ስሜት አውጣው። በቃ አውጥተው የፈለገው ነገር ይደበላለኝ። ምን አባቱ ካልደፈረሰ አይጠራም። የታባቱ ነቃበል ኮስተር ወንዱን ብራዘር የማን ወንድም ነህ አንተ? እና አብራራው በቃ ደንገጥ እና እንደዚህ አትፍዘዝ። ወንድ ልጅ አይደል? በዚህ አጋጣሚ ካሜራማኑ በጣም ነው የምወደው። በጣም ምርጥ ወንድማችን ነው። አዎ በጣም በጣም ደስ የሚል ልጅ ነው። ታዛዥ፣ ሰው አክባሪ፣ ታታሪ ነውና ፍቅር ከያዘው በኋላ ግን ተቀይሯል። እናመሰግናለን ብሮ። ኧረ አልተቀየረም። ተቀይሯል። እኔ ተቀይሮብኛል። አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። እናልፋቸዋለን። እኛ በቃ ስቀን ነው የምናልፋቸው። በቀረጻ ማለት ሰዎች ሲያልፉባችሁ ምናምን ሊደብራቸው አይገባም ነበር። ካሜራማን እንዲህ አድርጋ ስትል ነበር። እንዲህ አድርጋ በመለሰ ፈዟል አልኩህ። ይሄ ልጅ በቃ ፍቅር ይዞስ ፈዟል። አሁንም ሊደገም ነው። ይጎብላለሁ። የሆነ የሞዴል እንትን ነው የሚመስለው። ፖዝ አድርጎ ከዛ አየን፣ እንደዚህ አየን ማለት ነው። ከዛ መንገዱን ቀጠለ። ቁረጣቸው ወይኔ በቃ አሁን ፀሐዩም እየበረታ ነው። ፀሐዩም ትንሽ አዛ ነው ዛሬ። ምሳን ብላ መሰለኝ እኔ የሆነ ቦታ አልሰደክ ምሳ ምናምን ሳይሆን የሆነ ቦታ አልሰደክ የእውነት። ከዛ አሞስድህም ቦታ ቀጣይ ነው የምትነግራቸው ለነሱ። ለኔም አስተያየቱ እንዳትነግረኝ ነገ ነው የምትነግረኝ። እሺ እንሂድ ጌታ ባይ በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ